ከማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰኒው ለግንቦት በዛቲ ዕለት ፈነወ እግዚአብሔር ለሚካኤል ሊቀ መላእክት ሀበ ዕንባቆም ነቢይ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 12 በዚች ቀን በኢየሩሳሌም አገር ወደሚኖር ነቢይ ዕንባቆም የመላእክት አለቃ ቅዱስ ሚካኤልን እግዚአብሔር ላከው። እርሱም የማሳውን እህሎች ለሚያጭዱ ምሳ ሊወስድ ወዶ ተሸክሞ ሳለ ቅዱስ ሚካኤልም ዕንባቆምን ምግብን እንደ ተሸከመ በአናቱ ጠጉር ይዞ ወደ ባቢሎን አገር አድርሶ ዳንኤል ወዳለበት የአንበሶች ጉድጓድ አስገባው። ዳንኤልንም ከዚያ ምግብ መገበው። ከዚህም በኋላ ዕንባቆምን ከምግቡ ጋር ወደ ይሁዳ ምድር መልሶት ወዲያውኑ እህሉን በሚያጭዱት ዘንድ ቆመ። ስለዚህም ለከበረ መልአክ የመላእክት አለቃ ቅዱስ ሚካኤል በየወሩ ሁሉ መታሰቢያውን እንድናደርግ የቤተ ክርስቲያን መምህራን አዘዙን። አማላጅነቱም ከእኛ ጋር ይኑር ለዘላለሙ አሜን። ሰላም ለህላዌከ ዘምስዋዕብ መቅደሰ ከመታይር ክየ ጸሎተ ቅዱሳን ይጢሰ ሀፍረተ መስቀል ወልድ አመተ አገሰ ኢትርአይ በድንጋጼ ዘታንቃአዱ ነብሰ ሚካኤል አድነንከ ዋታሃት ከርእሰ። በዚችም ዕለት ሃይማኖቱ የቀና የንጉሥ በእደ ማርያም ልጅ የኢትዮጵያ ንጉሥ እስክንድር የእረፍቱ መታሰቢያ ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን ለዘላለሙ አሜን። በእንተ እለ ይወርሱ ሕይወተ ፍጡራን አኮኑ ለሊከ ፍጡር ሚካኤል መልአኩ ለእግዚአብሔር በዘተአርፍ ነፍሱ ለእስክንድር ህንጽሎቱ በሰማይ መንበረ ተድላ ወክብር ከመማይደረ ከሃነጸ በምድር። በዚችም ዕለት የዓለሙ ሁሉ መምህር የሆነ የከበረ አባት ዮሐንስ አፈወርቅ አረፈ። ይህም አባት ከእስክንድርያ ሀገር ሰዎች ወገን ነው። የአባቱም ስም አስፋኒዶስ የእናቱም ስም አትናስያ ነው። እሊህም እጅግ ባለጸጎች ነበሩ። ይህንንም ልጃቸውን በመልካም አስተዳደግ አሳደጉ። ትምህርትንና ጥበብንም ሁሉ አስተማሩት። እርሱ ወደ አቴና ሄዶ በመምህራን ቤት ተቀምጦ ትምህርትን ሁሉ ተምሮ በእውቀቱ ከብዙዎች በላይ ከፍ ከፍ ብሏልና። ከዚህም በኋላ ገና በታናሽነቱ መነኮሰ። የዚህንም የኃላፊውን ዓለም ጣዕም ንቆ ተወ። ከእርሱም ቀድሞ በዚሁ ገዳም ቅዱስ ባስልዮስ መንኩሶ ነበር። በአንድነትም ተስማምተው ብዙ ትሩፋትን ሰሩ። ወላጆቹም በሞቱ ጊዜ ከተውለት ገንዘብ ምን አልወሰደም፣ ለድሆችና ለምስኪኖች ሰጠ እንጂ። ከዚያም በምንኩስና ሥራ በመጠመድ ፍጹም ገድልን እየተጋደለ ኖረ። በዚያም ገዳም ሶርያዊ ጻድቅ ሰው ስሙ ሲሲኮስ የሚባል መነኮስ ነበር። እርሱም ወደፊት የሚሆነውን በመንፈስ ቅዱስ ያይ ነበር። በአንዲት ሌሊትም ለጸሎት እየተጋ ሳለ ሐዋርያትን ጴጥሮስንና ዮሐንስን አያቸው። ወደ ዮሐንስ አፈወርቅም ገብተው ጴጥሮስ መክፈቻ ሰጠው፣ ወንጌላዊ ዮሐንስም ወንጌልን ሰጠው። እንዲህም አሉት፣ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድርም የፈታኸው ደግሞ በሰማያት የተፈታ ይሆናልና። በውስጥህ መንፈስ ቅዱስ ያደረብህ አዲስ ዳንኤል ሆይ የክብር ባለቤት ከሆነ ከታላቅ መምህር ኢየሱስ ክርስቶስ ዘንድ ወደ አንተ ተልከናልና እወቅ። እኔም የመንግሥተ ሰማያት መክፈቻ የተሰጠኝ ጴጥሮስ ነኝ። ሁለተኛውም እኔም በመጀመሪያው ስብከቴ በከበረ ወንጌል ቃል አስቀድሞ ነበረ ያልኩ፣ ይህም ቃል በጠላት ላይ የእሳት ሰይፍ የሆነ ዮሐንስ ነኝ። ለአንተም ከክብር ባለቤት ጌታ ኢየሱስ ክርስቶስ ዘንድ ወገኖችህን ምእመናንን በቀናች ሃይማኖት ታሳድጋቸው ዘንድ እውነተኛ አእምሮ ደግሞ ተሰጥቶሃል። ጻድቅ ሲሲኮስም ይህን ራእይ ባየ ጊዜ ቅዱስ ዮሐንስ ቸር ታማኝ እረኛ ሆኖ እንደሚሾም አወቀ። ከዚህም በኋላ በቅዱስ ዮሐንስ ላይ የመንፈስ ቅዱስ ጸጋ በላይ ወርዶ አደረበትና ብዙ ድርሳናትንና ተግሳጻትን ደረሰ። ዲያቆን ሆኖ ሳለም የቤተ ክርስቲያንን መጻሕፍት ብሉያትንና አዲሳትን ተረጎመ። በአንዲት ሌሊትም ቅዱስ ዮሐንስ ሲጸልይ የእግዚአብሔር መልአክ በድንገት እንደ በረድ ነጭ በሆነ ልብስ ተገለጠለት። ቅዱስ ዮሐንስም ሲያየው ደንግጦ በምድር ላይ ወደቀ። መልአኩ ማርያውን ለውጦ እንደ ሰው ሆኖ ታየ። ወዳጄ አዲስ ዳንኤል ሆይ አትፍራ፣ ተነሳ አለው። የቅዱስ ዮሐንስም ልቡ ተጽናንቶ ጌታዬ አንተ ማነህ? ግርማህ አስፈርቶኛልና አለው። የእግዚአብሔር መልአክም ትሰራው ዘንድ የሚገባህን ልነግርህ ወደ አንተ የተላኩ ነኝ። አሁንም የእግዚአብሔር መልአክ
ያዘዘህን ለመስራት ልብህን አበርታ። ቃልህ ከጽንፍ እስከ ጽንፍ በአራቱ ማዕዘን ይደርሳልና እልፍ አእላፋትንም ትምህርትህን ተቀብለው ትእዛዝህን ሰምተው ወደ ፈጣሪያቸው እግዚአብሔር ተመልሰው ይድናሉና በእግዚአብሔር መንግሥትም ውስጥ የጸና የብርሃን አምድ ትሆናለህና። እነሆ የአንጾኪያ ሊቀ ጳጳሳት ወደ አንተ ይመጣል። ከእርሱም ጋር ሁሉም ካህናትና ዲያቆናት በየማዕርጋቸው የሚያዝህንም አድርግ፣ የእግዚአብሔር ትእዛዝ ነውና ልትተላለፍ አይገባህም አለው። ከዚህም በኋላ ያ መልአክ ለአባ ፊላትያኖስ ተገልጦ ቅዱስ ዮሐንስን ቅስና እንዲሾመው አዘዘው። በማግስቱም ሊቀ ጳጳሳቱ መጣ፣ ከእርሱ ጋራም ካህናት አሉ። ይህንን ቅዱስ ዮሐንስንም ይዞ ቅስና ሾመው። የቁስጥንጥንያ ሊቀ ጳጳሳትም ባረፈ ጊዜ ንጉሥ አርቃዲዎስ ልኮ አስመጥቶ ቅዱስ ዮሐንስን በቁስጥንጥንያ ላይ ሊቀ ጵጵስና ሾመው። አባቶቻችን ሐዋርያት እንደሚያደርጉት በሊቀ ጵጵስናው ሥራ ላይ ጸና። ሕይወትነት ባላቸው ትምህርቶቹና ተግሳጾቹ ሕዝቡን ሁልጊዜ የሚያስተምር ሆነ። ከኤጲስቆጶሳትም ሆነ ከመንግሥት ወገን ሕግን የሚተላለፉትን ሁሉ ይገስጻቸዋል። ማንንም አይፈራም፣ ፊት አይቶም አያደላም። የንጉሥ አርቃዲዎስ ሚስት አውዶክስያም ገንዘብ ወዳጅ ስለሆነች አንዲት ድሃ መበለት ቦታዋን በግፍ ወሰደች። ያቺ መበለትም ወደ ቅዱስ ዮሐንስ መጥታ ንግሥት አውዶክስያ ቦታዋን እንደነጠቀቻት ነገረችው። እርሱም የድሃዋን ቦታዋን መልሽላት ብሎ ከብዙ ምክር ጋር እንድትመልስላት ንግሥት አውዶክስያን ለመናት። እርሷ ግን እምቢ በማለት አልታዘዘችለትም። ወደ ቤተ ክርስቲያን ገብታ ሥጋውን ደሙን እንዳትቀበል አውግዞ ለያት። ቁጣንና ብስጭትንም ተመልታ ስለ ክፉ ሥራቸው ከሹመታቸው እርሱ የሻራቸውን የኤጲስቆጶሳት ሰበሰበች። እነርሱም ንግሥቲቱን ስለተቃወመ ስደት እንደሚገባው በእርሱ ላይ ተስማምተው ጻፉ። እርሷም አጥራክያ ወደሚባል ደሴት ሰደደችው። ከዚያም በደረሰ ጊዜ የዚያች ደሴት ሰዎች በክፉ ሥራ ጸንተው የሚኖሩ ከሃዲያን ሆነው አገኛቸው። ቅዱስ ዮሐንስ አስተማራቸው፣ ገሰጻቸውም። በፊታቸው ስላደረጋቸው ድንቆች ታምራት ወደ ቀናች ሃይማኖት አስገባቸው። የሮሜ ንጉሥ አኖሬዎስና ሊቀ ጳጳሳቱ ዮናክኒዶስ ስለ ቅዱስ ዮሐንስ ስደት በሰሙ ጊዜ እጅግ አዘኑ። ንጉሡም አርቃዲዎስ ላይም በመቆጣት እንዲህ የሚል ደብዳቤ ጽፈው ላኩ። ከዚህ ከክፉ ሥራ ተጠበቅ፣ ትእዛዛትንም ተቀብለ የከበረ ዮሐንስን ከስደቱ ካልመለስከው በአንተና በእኛ መካከል ሰላም አይኖርም። መልእክታቸውንም ባነበበ ጊዜ እጅግ አዘነ። ሚስቱንም አግዶ ልኮ ቅዱስ ዮሐንስን ከስደቱ መለሰው። በተመለሰ ጊዜም የቁስጥንጥንያን ሰዎች በመመለሱ ታላቅ ደስታ አደረጉ። ከጥቂት ቀኖች በኋላም ንግሥቲቱ ወደ ክፋቷ ተመልሳ ሁለተኛ ወደ አጥራክያ ደሴት ሰደደችውና በዚያው አረፈ። ንጉሥ አኖሬዎስና ሊቀ ጳጳሳት ዮናክዲኖስም በሰሙ ጊዜ መልእክትን ላኩ። ሊቀ ጳጳሳቱም የከበረ ዮሐንስን ከስደቱ እስክትመልሰው ድረስ ሥጋውንና ደሙን እንዳትቀበል አውዶክስያን አወገዛት። ከዚህም በኋላ የከበረ ዮሐንስን ይመልሱት ዘንድ ንጉሥ ላከ። ግን ሙቶ አገኙት። ሥጋውንም ተሸክመው ወደ ቁስጥንጥንያ ከተማ ደረሱት። የከበረ ዮሐንስም በተሰደደበት አገር እንዳረፈና ሥጋውንም ወደ ቁስጥንጥንያ ከተማ እንዳመጡ ወደ አባ ዮናክኒዶስ መልእክት ጽፈው አስረዱት። ሁለተኛም የሮሜ ሊቀ ጳጳሳት ወደ ቤተ ክርስቲያን ገብታ ሥጋውንና ደሙን እንዳትቀበል ልኮ አውዶክስያን አወገዛት። እየለመነችውም 8 ወር ያህል ኖረች። በብዙ ልመናም ፈታት። ነገር ግን ጭንቅ በሆነ ደዌ እግዚአብሔር አሰቃያት። ያድኗት ዘንድ ገንዘቧን ለባለመድኃኒቶች ጥበበኞች እስከ ሰጠች ድረስ ግን አልዳነችም። ወደ ቅዱስ ዮሐንስ መቃብርም ሄዳ በእርሱ ላይ ያደረገችውን በደል ይቅር ይላት ዘንድ እየሰገደችና እያለቀተች ለመነችው። እርሱም ይቅር አላት፣ ከደዌዋም ፈወሳት። ጌታችንም ከሥጋው ታላላቅ ድንቆች ታምራትን ገለጠ። ስለ እርሱም እንዲህ ተባለ። በአንዲት ዕለትም ከንጉሥ አርቃዲዎስ ጋር ተቀምጦ ሳለ ንጉሡ እንዲህ አለው፣ አባቴ ሆይ ስለ አንድ ቃል እንድታስረዳኝ እለምንሃለሁ። ይህም ቃል ከብዙ ጊዜ ጀምሮ በልቤ ውስጥ ይመላለሳል። ወንጌላዊ ማቴዎስ ቅድስት ድንግል እመቤታችን ማርያምን የበኩር ልጇን እስከወለደች ድረስ ዮሴፍ አላወቃትም ስለምን አለ?
ወንዶች ሴቶችን እንደሚያውቋቸው ዮሴፍ አወቃትን አለው። የከበረ ዮሐንስም ንጉሥ ሆይ እንዲህ አትበል፣ እንዲህ አንተ እንደምትለው አይደለም። የከበረች ድንግል እመቤታችንስ የክብር ባለቤት ጌታችን ኢየሱስ ክርስቶስ በሆዷ ውስጥ በነበረ ጊዜ የእርሱ ኅብረ መልክ በሚለዋወጥ ጊዜ ከእርሱ ጋር መልኳ ይለዋወጥ ነበር። በንጹሕ ብርሌ ውስጥ ውሃ በጨመሩ ጊዜ ውሃ መስሎ እንደሚታይ፣ ወይን ጠጅም ቢጨምሩ ያንኑ መስሎ እንደሚታይ፣ ወይም በውስጡ በተጨመረው ቀይም ቢሆን ቀልቶ እንደሚታይ፣ ቅጠልያም ቢገባበት ቅጠልያ መስሎ እንደሚታይ፣ ድንግልም በሆዷ ውስጥ የልጇ መልክ በሚለዋወጥበት ጊዜ ከእርሱ ጋራ መልኳ ይለዋወጥ ነበር። እንደ ሮማን አበባ የምትቀላበት ጊዜ አለ። እንደ ናርዶስ የምታብለጨልጭበት ጊዜ አለ። የለመለመ ቅጠልም የምትመስልበት ጊዜ አለ። ከወለደች በኋላ ግን አልተለወጠችምና ዮሴፍ በአንድ በቀድሞው ኅብረ መልኳ ተወስናለት መልኳን ተረዳ ማለት ነው አለው። በዚያን ጊዜ በንጉሥ አዳራሽ ውስጥ ከወርቅ የተሠራ የእመቤታችን አምላክን የወለደች የድንግል ማርያም ስዕል ነበረችና አፈወርቅ ዮሐንስ ልሳነ ወርቅ ዮሐንስ አፈ በረከት ዮሐንስ መልካም ተናገርክ የሚል ቃል ከእርሷ ወጣ። ንጉሡና ከእርሱ ጋር ያሉት በሰሙ ጊዜ እጅግ አደነቁ፣ እግዚአብሔርንም አመሰገኑት። በዚያን ጊዜ ንጉሥ አዞ ወርቅ ሰሪ አስመጥቶ ለከበረ ዮሐንስ የወርቅ ልሳን አሰርቶ ለሚያየው ሁሉ መታሰቢያ ምልክት ሊሆን አምላክን ከወለደች ከእመቤታችን ከድንግል ማርያም ስዕል ዘንድ ሰቀለው። ቅዱስ ዮሐንስንም ከዚያች ቀን ወዲህ ልሳነ ወርቅ ብሎ ጠራው። አፈወርቅም ተብሎ እስከ ዛሬ ተጠራ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሐንስ እንታብደረ ስደተ እሚሳተ በግ መፍቀሬተ ንዋይ ንግሥተ እምናፉ ዘወፃ ሰሚዮ ግዘተ እንበለ ይርግ ላይለ ወንበለ ይረድ ታይተ መልአከ ሰማይ ቆም አሰርታ ዓመተ ሰላም እብል ሱታፌ ዮሐንስ በህማሙ ሲኮ ስሙ ክብረ ዮሐንስ አፈወርቅ እንተነጸረ በህልሙ መራሁተ እንዘይሜጥዎ ጴጥሮስ ቀዲሙ ወንዘይ ሁቦ ወንጌለ ዳግሙ። በዚችም ቀን በኢየሩሳሌም አገር በጎልጎታ ላይ ከፀሐይ በልጦ በሚበራ ብርሃን የከበረ መስቀል በመገለጥ ሆነ። ይኸውም ለኢየሩሳሌም አባ ቄርሎስ ኤጲስቆጶስ ሆኖ በተሾመበት በታላቁ ቆስጠንጢኖስ ልጅ በሚያንሰው ቆስጠንጢኖስም ዘመነ መንግስት ነው። መገለጡም የሆነው ከቀኑ በ6 ሰዓት ነው። የመስቀሉን ብርሃን የፀሐዩን ብርሃን ሸፍኖ በግልጥ እየታየ እስከ 9 ሰዓት ቆየ። ሰዎችም ሁሉ ያዩት ዘንድ ከቦታው ሁሉ ይወጡ ነበር። አባ ቄርሎስም እንዲህ የሚል መልእክትን ወደ ንጉሥ ቆስጠንጢኖስ ሲልክ፣ ንጉሥ ወይ እወቅ፣ አስተውል። በከበረ አባት በጻድቁ ቆስጠንጢኖስ ዘመን እንደ ከዋክብት መስቀል በሰማይ ታየ። ሁለተኛም በዘመን በቀራንዮ ላይ የብርሃን መስቀል የፀሐይንም ብርሃን ሸፈነው። የክብር ባለቤት የሆነ እስከ ጌታችን ኢየሱስ ክርስቶስ መቃብርና እስከ ደብረ ዘይት ድረስ ተዘረጋ አለው። ሁለተኛም በዚች ደብዳቤ እንዲሁ አለው፣ ንጉሥ ሆይ ከከፋችና ከረከሰች ከአርዮስ ሃይማኖት ተጠበቅ። የሚያምኑባትንም አትቀበላቸው፣ በምን አትሳተፋቸው። ከዚህም በኋላ አባ ቄርሎስ ይህ የከበረ መስቀል በተቀለጠበት ቀን በዓልን አደረገ። እርሱ በስርዓትና በግልጥ ለሚመጣብን ጠላት ተዋግተን የምንድንበት የጦር መሳሪያችን ነውና በጸና እምነት በምንማጸንበት ጊዜ ለእግዚአብሔርን በመስቀሉ ላዳነን በከበረ ደሙም ፈሳሽነት ላነጻን ምስጋና ይሁን ዛሬም ከሚጣላን ሁሉ ይጠብቀን ይቅርም ይበለን ለዘላለሙ አሜን። ሰላም በቃለ አሚን እብል ለዘአስተርአየ ዮም ላይ ለጎልጎታ መስቀል እንዘይሰምያ በነፍሱ ዕለት አድህኖ ወሳይል ቄርሎስ ኤጲስቆጶስ ዘኢየሩሳሌም ደወል በውስተ ግጻዌ ጸሐፉ ለዛቲ በዓል። በዚችም ዕለት ሰማዕታት የሆኑ የዲያቆን ሚናስና የእስጢፋኖት መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የመላልኤል ልጅ ያሬድ የእረፍቱ መታሰቢያ ነው። ያሬድም 132 ዓመት ኖሮ ሄኖክን ወለደው። ሄኖክንም ከወለደው በኋላ 800 ዓመት ኖረ። ወንዶችንና ሴቶች ልጆችንም ወለደ።
መላው ዘመኑም 962 ዓመት ሆነው። በዕለተ አርብም በ3 ሰዓት አረፈ። ለእግዚአብሔር ምስጋና ይሁን። የቀደሙ አባቶቻችንን በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የመነኮሳት ሁሉ አለቃ ሐዋርያና ሰማዕት የታላቁ መምህር የክቡር አባታችን ተክለ ሃይማኖት የሥጋው ፍልሰት ሆነ። የፍልሰቱ ምክንያት በ56 ዓመት ከዋሻ ውስጥ ወደ አነጹልህ መቃብር ያፈልሱታል ብሎ እግዚአብሔር የነገረው ዘመን በደረሰ ጊዜ ያን ጊዜም ተአምር ተደርጎ ዕውራን አዩ፣ አንካሶችም ተስተካከሉ። ይህም በወራሴ መንበሩ በአባ ሕዝቅያስ ዘመን ሆነ። ዕለቱም ግንቦት 12 ነው። ለእግዚአብሔር ምስጋና ይሁን። እኛንም ተጋዳይ በሆነ ሰው በጻድቁ አባታችን በአቡነ ተክለ ሃይማኖት ጌታችን ደስ ባሰኙት በቅዱሳን ሁሉ ጸሎት ይማረን ለዘላለሙ አሜን። አልኢልየ ቃለ በፍልሰተ አጽሙ ዘገብረ ተክለ ሃይማኖት ኃይለ ይዛ በእዲሃ ህብስተ ተዝካሩ ብሱለ ሶበ ገሰሰት ብእሲት አይና ጽሉለ እምነ ብርሃኑ አድማአት ብርሃነ ጽዱለ። በዚችም ቀን በአባታችን ተክለ ሃይማኖት መንበር ከተሾሙ መምህራን 17ተኛ ቁጥር የሆነ ክቡር አብርሃም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። ሰላም ለከ አብርሃም ካልኡ ለጻድቅ አብርሃም ዘተባረከ በዘርኡ እማፈ አይላፍ ደቂቅ ዘመሃቁ የጸጋ ከወፁ በዝነ መንፈስ ወበዜና ጽድቅ ከሰሙ ሰማይ ተፈስሐ ወዓለም በምልኡ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 13 በዚች ቀን የከበረ አባት በገድል ተጠምዶ የኖረ ብልህ አርሳኒዎስ አረፈ። ዛቅረብኩ ማሕሌተ አዘኪሬ አእላፈ ምለተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ውኩፈ ምላቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን መላእክት ትጉሃን ደናግል አድዩ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎሙ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የማሐረነ ኢየሱስ ክርስቶስ። ተአምሪሁ ለቅዱስ ሚካኤል ሊቀ መላእክት ዘስኡል በነበልባል ተንብናው አስተበቁቱ ያሉ ምስለ ኩልን ህዝበ ክርስቲያን ለዓለም ዓለም አሜን። ልመናው ለዘላለሙ በእኛ ይደርብና ተፈጥሮ ከነበልባል እሳት የሆነ የሊቀ መላእክት ቅዱስ ሚካኤል ያደርገው ተአምሬ ነው። እግዚአብሔርን የሚፈራ ለነዳያን የሚራራ ዘወትር በሊቀ መላእክት ቅዱስ ሚካኤል ስምም ለሰው ሁሉ በጎ የሚሰራ አንድ ቸር ሰው ነበር። በጎ ስራን የሚጠላ የአዳም ልጆችን ጠላት ሰይጣን ይህን ባየ ጊዜ ቀናበት፣ ጽኑ ደዌንም አመጣበት። ጎባጣም ሆነ፣ በብዙ ሕመም ታመመ። ሁልጊዜ ይጮህና ያጓራ ነበር። ደዌውም ጸንቶበታልና ከደዌውም ጽናት የተነሳ ከምኝታው መነሳት ስለተሳነው ዘመዶቹ ጎረቤቶቹ በድብቅ በስውር ተሸክመው ይወስዱት ዘንድ ለመናቸው። እነርሱም በሌሊት ሰው ሳያውቅ ወደ ሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን ወሰዱት። በክቡር ሊቀ መላእክት ቅዱስ ሚካኤል ስዕል ስርም ከዚያ አኖሩት። ከዚያም በኋላ ይህ ሕመምተኛ በጽኑ ልቡና ወደ ቅዱስ ሚካኤል ሊቀ መላእክት ጌታዬ ሆይ እኔ ባሪያ አገልጋይ በጸሎታ አምኜ ዝክረን ስዘክር እኖር ነበርና እርዳኝ፣ ካለኝ ከዚህ ክፉ ደዌ በሽታ ፈጽመ አድነኝ እያለ ይማጸን ጀመር። እንዲህም እያለ ከለቅሶ ጋር መሪር እንባን በማፍሰስ ደረቱን እየደቃ እየመታ ለቀሰ። እንዲህም ሆኖ ሳለ በአንዲት ቀንም መንፈቀ ሌሊት በሆነ ጊዜ ታላቅ ብርሃን በላዩ በራ። ከብርሃኑ ውስጥ ሆኖ ሊቀ መላእክት ቅዱስ ሚካኤል ተነስ፣ እግዚአብሔር ከዚህ ደዌ ይፈውሰዋል ሲል ተገልጾ ተነጋገረው። ይሄ የታመመው ሰውም መልአኩን በዚህ በሚያስጨንቅ ደዌ ተይዤ ሲጨነቅ እያየኝ ለምን ዘገየ? ፈጥነህስ ያልጎበኘኸኝ ለምንድን ነው አለው። ሊቀ መላእክት ቅዱስ ሚካኤል መልሶ ሆኖ እኔ እግዚአብሔር ፈውሶሃል፣ ጤንነትን ሰጥቶሃል። ከዚህ የከፋ መከራ እንዳያገኝ ዳግመኛ አትበድል፣ ኃጢአትንም አትስራ ብሎ እጁን ዘርግቶ ሁለንተናውን እየዳሰሰ ተነስተህ ሂድ፣ እግዚአብሔር ፈጽሞ አድኖሃል አለው። ያን ጊዜ ከእንቅልፉ ነቅቶ ተነስቶ በእግሩ ቆሞ ሄደ። ያዳነውን እግዚአብሔርና በአማላጅነቱ ኃይል የረዳውን ሊቀ መላእክት ቅዱስ ሚካኤልንም አመሰገነ። ከደዌው ስለ ዳነ ፈጽሞ ደስ አለው። በሊቀ መላእክት ቅዱስ ሚካኤል ስዕል ፊትም እየሰገደ እየዘመረ በፍጹም ደስታ አመሰገነ። ሕዝቡም ሁሉ ይህን ተአምራት ባዩ ጊዜ የሊቀ መላእክት ቅዱስ ሚካኤልን ክብሩን ገናንነቱን አደነቁ፣ ምስጋናውን አበዙ። የትሩፋቱንም ዜና ተአምራቱን ሁሉ አይተው ሰምተው አደነቁ፣ ለሰው ሁሉ ነገሩ። ያም የዳነ ሰው ከቀድሞው ይልቅ አብልጦ በጎ ስራን ሰራ። በይቅርታ መልእክተኛ ሊቀ መላእክት ቅዱስ ሚካኤል አማላጅነት ፍጹም መንግስተ
ሰማያት ይወርስ ድረስ በየወሩ 12 ቀን ዝክሩን መዘከሩን አልተወም፣ ችላም አላለም። የክብር ባለቤት አምላካችን እግዚአብሔር በሊቀ መላእክት ቅዱስ ሚካኤል አማላጅነት እርሱ የጥምቀት ልጆች የሆኑ ሁላችን ያድነን፣ ከደዌ ኃጢአት ይጠብቀን፣ ከእለት እለት ከሚፋጠን ድንገተኛ ሞትም ይሰውረን። ሊቀ መላእክት ቅዱስ ሚካኤልም በነበልባል ክንፎቹ ከክፉ ወጥመድ ያውጣን። የመላኩ የሊቀ መላእክት ቅዱስ ሚካኤል አማላጅነት አይለየን፣ አሜን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን